እንኳን ለእኔና ለእናንተ ለደካሞቹ ለመልአከ ብስራት ለቅዱስ ገብርኤል እንኳን ሳይቀር ቅዱስ ሚካኤል አስፈልጎታል። እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም። እኔ ለአንተ እንደማስፈልግ አታውቅም። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣለት ለቅዱስ ገብርኤል። ከዛስ አጋንንት ሰራዊት አጋንንትን አዋረደ። እንኳን አይዟችሁ ይህንን እግዚአብሔር ይፍጠርልን፣ እንደ ደጅ ጥናት አድርጎ ይፍጠርልን። የእናንተን ጉልበታችሁ ወገባችሁ እየተንቀጠቀጠ ጉልበታችሁ እየደነዘዘ እዚህ የተቀመጣችሁትን ብዙ ቁም ነገር አታድርጉት። አቆማችሁን ይህ እግዚአብሔር ቃል ይህ አዲሳ እኔና እናንተ ባይገባን እንኳን ይባርከናል፣ በእውነት ይባርከናል። አጋንንት በዚህ ውስጥ መኖር አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ ጥቂት ደቂቃ ታግሳችሁ የእግዚአብሔርን ቃል እንድትሰሙ ጠይቃችኋለሁ። ለጥቂት ደቂቃዎች የምትችሉ ሁላችሁም አረፍ አረፍ በሉና የእግዚአብሔርን ቃል ሰምተን በአባቶቻችን ተባርከን እንሄዳለን። እግዚአብሔር ከሁላችንም ጋር ይሁን። ከዚች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የትምህርታችን ርዕስ ነው። ጥቂት ቁም ነገሮችን እንድናገኝ ከመስቀሉ ጋር በተያያዘ ይህንን ርዕስ መርጬዋለሁ። ቅዱስ አግናጤዎስ ምጥው ለአንበሳ ተሰጥቶ በሰማዕትነት ያረፈ አባታችን እንዲህ ብሏል። እግዚአብሔር ሦስት ነገሮችን ሦስት ሁነቶችን በዝምታ ፈጽሟቸዋል ይላል። እደግመዋለሁ። ሦስት ሁነቶችን በዝምታ በስውር ፈጽሟቸዋል ይላል። አንደኛው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ድንግልና ነው። እናት ስትሆን ድንግል፣ ድንግል ስትሆን እናት፣ ይህንን እግዚአብሔር በዝምታ በስውር ፈጽሞታል ይላል። ሁለተኛው የጽንሱ ነገር ነው። እመቤታችን ቅድስት ድንግል ማርያም ጌታችንን ስትጸንስ አጋንንትም አይሁድም አላወቁም። በዝምታ በስውር ፈጽሞታል የመጸነሱን ነገር። ሁለተኛ ሶስተኛ የሞቱን ነገር ነው። አጋንንት የሞተው ተራ ፍጡር
መስሏቸው ነበር። በዝምታ የፈጸመው አንዱ ሞቱን ነው። ለምንድን ነው ግን እግዚአብሔር በዝምታ በስውር እነዚህን ነገሮች መፈጸም የፈለገው? ልብ በሉ። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። እግዚአብሔር በዝምታ በስውር የእመቤታችንን ድንግልና የጽንሱን ነገር የሞቱን ነገር በዝምታ ፈጽሞታል ብያችኋለሁ። ለምንድን ነው ግን ይህን ያደረገው እግዚአብሔር? የተወደዳችሁ ኦርቶዶክሳውያን እነዚህን ጥቂት ነጥቦች ፈጠን ብዬ እጠቅስላችኋለሁ። አጋንንትም አይሁድም የተጸነሰው ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቢያውቁ ኖሮ እስከ 33 ዓመት አይጠብቁትም ነበር። ወዲያው አፋጥነው አቻኩለው ቅድስት ድንግል ማርያምን ይወግሯትና የኔና የናንተ መዳን ይቀር ነበረ። አንደኛ ለምንድን ነው በዝምታ በስውር መፈጸም የፈለገው ካላችሁኝ፣ ድህነታችን እንዳይቀር ነበር ወገኖቼ። የተወደደች ቅድስት ድንግል ማርያም ጌታችንን እንደጸነሰች የባህሪ አምላክ እንደተጸነሰ አጋንንትም አይሁድም ቢያውቁ ኖሮ ድንግል ማርያምን ወግረው ይገሏት ነበር። ለዚህ ነው የኔና የናንተ ማዳን እንዳይቀር፣ የኔና የናንተ ወደ ሕይወት መመለስ እንዳይዘገይ እግዚአብሔር በዝምታ በስውር ፈጽሞታል። አንደኛ። ሁለተኛ ክርስቶስ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት ቢያውቁ ኖሮ ከክርስቶስ ጋር ከመዋጋት ይሸሹ ነበር ወገኖቼ። እደግመዋለሁ። በእውነት የባህሪ አምላክ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት የዚች ዓለም ገዢዎች የተባሉ አጋንንት ገዢዎች የተባሉ አይሁድ ቢያውቁ ኖሮ ምን ያረጉ ነበር ካላችሁኝ፣ በተለይ አጋንንት ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ አንድ ነጥብ ላስታውሳችሁ። ክርስቶስ ከዘረጋ ሳያጥፍ ከቆመ ሳይቀመጥ በቆሮንቶስ በረሃ ሲጾም ባየው ጊዜ ይሄማ አምላክ ነው ብሎ መጠራጠር ጀምሮ ነበር። በተለይ ታስታውሱ ከሆነ በዮርዳኖስ ክርስቶስ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ሲሰማ ይህማ የእግዚአብሔር ልጅ ነው ብሎ ተጠራጥሮ ነበር። ከዚያ ምን አደረገ? ፈተና መፈተን ጀመረ። አታስታውሱ? የእግዚአብሔር ልጅማ ከሆንክ ይህንን ድንጋይ ዳቦ አድርግ እያለ መፈተን ጀመረ። አያችሁ፣ ሲሰማ ተጠራጠረ። ይህንን ጥርጣሬውን ነው ክርስቶስ ያራቀው። ለምን? ከመዋጋት እንዳይሸሽ ነዋ። ታስታውሱ ከሆነ ተርቦ ወደ ዕፀ በለስ ሲሄድ ፍጡር ነው ሲል፣ በለሲቱን ፍሬ ሲያጣባት በቃሉ ብቻ ሲያደርቃት ይሄማ የባህሪ አምላክ ነው ሲል፣ ጀልባ ላይ ታንኳ ላይ ሲተኛ ይሄማ ፍጡር ነው ሲል፣
ማዕበልና ንፋሳት ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ የተወደዳችሁ ክርስቲያኖች አጋንንትን ሰይጣናትን ግራ ያጋባ ነው ያቆያቸው። ግራ ያጋባ አንዴ ፍጡር አንዴ አምላክ እንደዚህ ግራ ተጋብቶ መስቀል ላይ ያቀረበው በሞቴ ስሙኝ አታውቁትም ብዬ አይደለም። ክርስቶስ መስቀል ላይ ቆመና ምን አለ? አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ። ያን ጊዜ አጋንንት ያን ጊዜ ዲያብሎስ አምላኬ አምላኬ የሚለውማ አምላክ ቢኖረው ነው። የሌሎችን ነፍሳት እንደምቀራመት ልቀራመቱ አምላኬ ካለማ ፍጡር ነው ብሎ ነው የቀረበው። አያችሁ፣ ከመዋጋት እንዳይሸሽ ያልኳችሁ ቀድሞውኑ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ መስቀል ላይ አይጠረቅም ነበር። ዲያብሎስ አምላኬ አምላኬ ሲል ነፍሱን ተቀራምቼ ሥጋውን በመቃብር ነፍሲውን በሲኦል ልክ እንደ ማንኛችንም አሰቃያለሁ ብሎ ሲቀርብ በእሳት ዛንጃር በነፋስ አውታር መስቀል ላይ አሰረው። ኃይለኛውን መስቀል ላይ አሰረውና የሲኦልን ነፍሳት ይማርክና ይበረብር ጀመር። ለምንድን ነው የሰወረው? ሰይጣን ይህንን ቀድሞ ቢያውቅ ከእርሱ ጋር ከመዋጋት ይሸሽ ነበር። ኢየሱስ ክርስቶስ ማን መሆኑን ቢረዳ ኖሮ ደፍሮ አይቀርበው ነበር። ሁለተኛ፣ ለምንድን ነው ክርስቶስ በዝምታ በስውር እንዳያውቁት አድርጎ የተገለጠው? አጋንንት ከሱ ጋር ከመዋጋት እንዳይሸሹ ነው። ሶስተኛ፣ ያለ ዘር መጸነሱ በድንግልና መወለዱ የዚች ዓለም ገዦች የተባሉ አይሁድና አጋንንት ቢያውቁ ምን ይሉ ነበር ካላችሁ፣ አሁን ደግሞ በተለይ አይሁድ ኢየሱስ ክርስቶስ የዳዊት ልጅ አይደለም ብለው ይክዱ ነበር። እደግመዋለሁ፣ ወገናችን ዘመዳችን የሚለውን ሐሳብ ይክዱ ነበር። ምክንያቱም ያለ ዘር ተጸንሷል፣ በዘላለማዊ ድንግልና ተወልዷል። ኢየሱስ ክርስቶስ ሰው አይደለም፣ ምትሃት ነው። እንደው የዳዊት ልጅ አይደለም። የዳዊት ልጅ ሲል አግኝተ ነው ሰቀል ነው ብለው ምክንያት ይሰጡ ነበር። ሶስተኛ፣ ለዚህ ክህደታቸው ምክንያት ሲያሳጣቸው በዝምታ በስውር ቀስ ብሎ ሰው ሆነ። ወገኖቼ፣ የተወደዳችሁ ክርስቲያኖች፣ ወመጻ እምዘራ ዳዊት በሥጋ ከዳዊት ዘር በሥጋ መጣ ይላል ቅዱስ ጳውሎስ። ሰው ሆኖ የተገለጠው ከዳዊት ዘር ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል መጽሐፍ ቅዱሳችን። ይህንን የዳዊት ልጅ መሆን ከዳዊት ወገን መወለዱ ይክዱ ነበር። ወገኖች፣ ለክህደታቸው ለመስቀላቸው ምክንያት ያገኙ ነበር። ለዚህ ነው በዝምታ፣ ለዚህ ነው በስውር የፈጸመው። አንድ ነገር ልንገራችሁና ላብቅ። ማን ነው? ወደ ሌላው ነጥብ ልሸጋገር። ስሙኝ፣ በጣም ይጠቅማችኋል። አንዳንዴ እንዲህ አይነት ዕውቀታዊ ነገሮችን መስማት ይገባ ነው። እዩ፣ ክርስቶስ በሥጋ አባት የለውም። ዮሴፍ፣ ቅዱስ ዮሴፍ አባቱ አይደለም። ክርስቶስ ከወንድ ዘር የተወለደ አይደለም። በሰማይ እናት የለው፣ በምድር ደግሞ አባት የለው። ለሴት ለመጽነሷ የወንድ ዘር ምክንያት እንደሚሆናት
ለድንግል ማርያም መጽነስ የወንድ ዘር አላስፈለጋት እና እንዴት ሆነ ካላችሁኝ ከመንፈስ ቅዱስ ጸንሳ ተገኘች ይላል ማቴዎስ ወንጌል ምዕራፍ 1 ቁጥር 18። ታዲያ ከወንድ ዘር ካልተወለደ የእመቤታችን የዘር ሐረግም በመጽሐፍ ቅዱስ ላይ ካልተጠቀሰ የዘር ሐረጓ በአይሁድ ልማድ የሴቶች የዘር ሐረግ አይዘረዘርም። መጽሐፍ ቅዱስ ላይ ካልተጠቀሰ ክርስቶስ ከዳዊት ወገን መሆኑ በምን ተረጋገጠ የሚል ጥያቄ ሊነሳ ይችላል። ስሙኝ፣ ጥያቄውን ልድገምላችሁ። የድንግል ማርያም የዘር ሐረግ ከዳዊት ወገን መሆኗ አልተዘረዘረም። ቅዱስ ዮሴፍ ደግሞ በሥጋ አባቱ አይደለም። ታዲያ ጌታችን ከዳዊት ወገን መሆኑ በምን ታወቀ ካላችሁ ሆይ አንድ ቃል መጽሐፍ ቅዱስ ይጠቁመናል። እንዲህ ይላል፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ቅዱስ ገብርኤል ሊያበስራት ወዴት እንደሄደ ሲነግረን ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ዮሴፍ ከዳዊት ወገን መሆኑ ተጠቅሷል። ታዲያ ዮሴፍ ነው እንጂ ከዳዊት ወገን መሆኑ የተጠቀሰው የድንግል ማርያም ከዳዊት ወገን መሆን እኮ አልተጠቀሰም። ሁለተኛው ጥያቄ ነው። ይሄንን የሚመልሰው የአይሁድ ባህል ነው። እሱ ምንድን ነው? በኦሪቱ በአይሁድ ባህል መተጫጨት ከአንድ ነገድና ከአንድ ወገን ነው። ደግሞ አለው የሚተጫጩት ከአንድ ወገንና ከአንድ ነገድ ነው። ያ ማለት ቅዱስ ዮሴፍ ከዳዊት ወገን ከሆነ ቅድስት ድንግል ማርያም ከዳዊት ወገን መሆኗ የታወቀ ነው። ምክንያቱ በኦሪቱ የሚተጫጩት ከአንድ ነገድ ከአንድ ወገን ስለነበረን። እንዴ ሶስተኛ ጥያቄ፣ ምናልባት ቅዱስ ዮሴፍ ተሳስቶ ወይም ሕገ እግዚአብሔርን ጥሶ አጭቶስ እንደሆነ የሚል ጥያቄ ደግሞ ሊነሳ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት እጅግ በጣም የተራቀቁ ናቸው። ምን ብሎ ይመልሳል ሊቁ ዮሐንስ አፈወርቅ? እንዲህ ይላል፣ ቅዱስ ዮሴፍ እንኳን እንዲህ ያለ ከበድ ያለ ስህተት ሊሳሳት ቀርቶ ይላል አንድ አስደናቂ ቃል ያነሳል። ምን ይላል? ከሱ እንዳልጸነሰች ድንግል ማርያም እያወቀ ሊያስወግራት ሊያስገድላት አልፈለገም ይላል። ጻድቅ ዮሴፍ ምን አደረገ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ደነገጠ። ጸንሳ ሲያያት ሆዷ ገፍቶ ሲያያት ደነገጠ። ታዲያችን ምስኪን ባልተረዳው ነገር ሊያስወግራት እኮ ይችላል፣ ከኔ አይደለም ጽንሱ ብሎ መወገር ነበር የመጨረሻ ዕድሏ። ቅዱስ ዮሴፍ ግን ምን አደረገ? ጻድቅ ሆኖ ሊገልጣት ሊያስወግራት አልወደደም፣ በስውር ሊተዋት አሰበ ይላል። እና ዮሐንስ አፈወርቅ ምን ይላል? ታዲያ እንዲህ ላለው ነገር በጥንቃቄ በንጽህና እሷን ላለመጉዳት በስውር የሐዲስ ኪዳንን ጽድቅ የመሰለ የፈጸመ ቅዱስ ዮሴፍ እንደዛ አይነት እንዴት ከነገዱ ከወገኑ ወጥቶ ሊያጭ አይችልም ይላል። ጥቂቷን ስህተት ለመሳሳት እድል ያልሰጠ ዮሴፍ ትልቁን ስህተትማ አይሳሳትም ይላል። እኔ ሶስተኛውን ነጥብ ልጥቀሰው። ምን የሚለውን የዳዊት ልጅ አይደለም ብለው ለመስቀላቸው ምክንያት እንዳረጉ በዝምታ በስውር ፈጸመው። አራተኛ፣ የተወደዳችሁ ክርስቲያኖች ክርስቶስ ገና እንደተጸነሰ የባህሪ አምላክ መሆኑን ያለ ዘር መጸነሱን በድንግልና መወለዱን ይህንን አስደናቂ ተአምራት በማኅፀን መፈጸሙ
አይሁድ ቢያውቁ ምን እንደሚሆኑ ታውቃላችሁ? ይበሳጩ ነበር። በጣም ነበር የሚበሳጩት። የተወደዳችሁ ክርስቲያኖች ታስታውሳላችሁ፣ ጥቃቅን ተአምራቶችን ሲሰራ እንኳን አይሁድ በጣም ነበር የሚናደዱት። ድንጋይ ያነሱ ሊወግሩት ይሞክሩ ነበር። እሱም ይሰወራቸው ነበር። ገና ከማህፀን እንዲህ ያለ አስደናቂ ተአምር እንደሰራ ቢያውቁማ ይበሳጩ ነበር። ምዕመና እያልኳችሁ ያለሁት ገብቷችኋል? ለምን ያበሳጫችሁ ወገኖቼ? ከተአምራት ሁሉ በላይ የትኛው ተአምር እንደሚበልጥ ታውቃላችሁ? ያለ ዘር መጸነስ፣ በድንግልና መወለድ ከተአምራቱ ሁሉ ተስተካካይ የለው። ከሞት ስለመነሳት ካወራችሁ ብዙዎች ከሞት ተነስተው አይተናል። የተአምራት ሁሉ አክሊል ምንድነው ካላችሁኝ፣ በዘላለማዊ ድንግልና መወለዱ ነው ክርስቶስ። ይሄ የተአምራት ሁሉ አክሊል። ኦርቶዶክሳውያን እኛ ምልክት ስንሻማኑ ለምን ይመስላችኋል? እንዲህ ያለ ተአምራት ስላየን እኮ ነው። በየአዳራሹ ተአምር ፍለጋ ማንሄደው። በቅቶናል ተአምር። ያለ ዘር ተጸንሷ በድንግልና ተወልዷ የተወለደበትን ማህፀን በዘላለማዊ ድንግልና አጽንቷ። ከዚህ በላይ ተአምር ምን አለና ነው የት የምንሄደው? አይመለከተንም እኛ ተአምር። ለዚህ ነው እዚህ ብዙም የማይነገረው ስለ ተአምር። ለምን ያበሳጫቸው? አራተኛው ነጥቤ ነው ወገኖቼ። ክርስቶስ ለማበሳጨት አይደለም የመጣው። የተወደዳችሁ ክርስቲያኖች፣ እንደው በጥላነት እያለማመደ እኮ ነው ያቆያቸው። እንዴ ድንግሊቱ ስለምትወልድ መካን የሆኑ ሴቶችን እንዲወልዱ እያደረገ ነበር ያቆየው። ለምንድን ነው እነ ሳራ የወለዱት? መካኖቹ እነ ሐና የወለዱት ዝም ብሎ ይመስልሃል? አይደለም። ድንግሊቱ ስለምትወልድ ነው ወገኖቼ። ሁሉም ነገር የሚያመለክተው ወደ አስደናቂው የክርስቶስ የማዳን ሥራ ነው። መካኖች ከወለዱ ድንግሊቱ ስትወልድ እንዳይደንቃቸው ነበረ። ዛሬም መናፍቃን ሲደንቃቸው ይኖራል። ይድነቃቸው ብንነግራቸውም አይገባቸው። ኢየሱስ የሚል ስም ስለሚመጣ ኢያሱ በሚል ስም ያለማመዳቸዋል። ሆሴ በሚል ስም ያለማመዳቸዋል። ኢሳይያስ በሚል ስም እንዳይደነግጡ እኮ ነው የተንከባከባቸው። ወገኖቼ ማበሳጨት አይፈልግም እግዚአብሔር። ቁጣቸውን፣ ንዴታቸውን ማብረድ እንጂ ማጋጋል አይፈልግም። ለዚህ እኮ ነው ታስታውሱ ከሆነ ያንን አይነ ስውር ዮሐንስ 9 ላይ ፈውሶ በማከላቸው ጎምለል ያለ አይምሰላችሁ። በጣም ይደንቃል ጌታችን። እደግመዋለሁ፣ ፈወሰውና ፈቀቅ አለ፣ ተሰወረ። ለምን? ብስጭት ሲያዩት እንዳይበሳጩ። እኛ እኮ ማበሳጨት ነው ስራችን። ቆይ ነገሌ ላናዳቸው፣ ቆይ ነገሌ ላበሳጫቸው፣ ቆይ ነገሌ ላቃጥላቸው፣ ቆይ ስኬቴን አሳይቼ እነገሌ ላሳፍራቸው። አቤት አቤት አቤት! ክርስቶስ እንዲህ ያለ ድንቅ ሥራ እየሰራ ስውር ነው የሚለው። መታየት እንኳን አይፈልግም ወገኖቼ፣ መደነቅ አይፈልግም፣ ማበሳጨትም አይፈልግም። ክርስትና ሰዎችን አያበሳጭ፣ እልክ አያስይዝም። ይሄ አንዳንዴ በዓላት ላይ ያለው ሽሚያችን አንዳንዴ ማበሳጨት ኢትዮጵያ ውስጥ ይሄ መበሻሸቅ ነው የሚባል እንደዛ ይመስላል። ምን አገባን የሚያወሩ? እኛ እንዲህ አይነት ሥራ የለንም። እኛ እውነተኛውን ትምህርት እናስተማራል። ካመነ ያምናል፣ ከመጣ ይመጣል፣ ከዳነ ይድናል። ማበሳጨትም ማናደድም የክርስቶስ ልጆች ሥራ አይደለም። አራተኛ ወይም አምስተኛ
ግራ እንዳያጋባቸው። እንዴት ይደንቃል! የገዛ ራሱ የሆነውን ሕዝብ ግራ እንዳያጋባው ነው በዝምታ በስውር የፈጸመው። ለምን ግራ ያጋባቸው? በሞቴ ከፍ ብሎ በፈጸመው ነገር ሁሉ ግራ ሲጋቡ ነበር። አሁን ግን ያለ ዘር ተጸንሶ በድንግልና ተወልዶ ቢያዩት በጣም ነው ግራ የሚጋቡ። ለምን ግራ ያጋባቸው? ክርስቶስ ማዳን እንጂ ግራ ማጋባት አይደለም ዓላማው። ማረጋጋት እንጂ ማስደንገጥ አይደለም ዓላማው። ሕይወት መስጠት እንጂ ማስደነቅ አይደለም ዓላማው። የክርስትና ዓላማ ማዳን። የቤተ ክርስቲያን ሕይወት ዓላማ ማስደነቅ አይደለም ማዳን። ለምን ግራ ያጋባቸው? የተወደዳችሁ ክርስቲያኖች ባጭሩ ልጥቀስላችሁ። ለምንድን ነው የሰወረው? ድህነታችን እንዳይቀር ነው። በሞቴ አይዟችሁ ቶሎ ጨርሳለሁ፣ ፀሐይ ላይ አላቆያችሁ። ለምንድን ነው በዝምታ በስውር የፈጸመው? እንዳያውቁ አድርጎ የመጣው ለምንድን ነው? ድህነታችን እንዳይቀር ነው። ለምንድን ነው ደግሞ መዳናችን እንዳይዘገይ ነው። ለምንድን ነው? ወገኖቹን አይሁድ ከክህደት ለመጠበቅ ነው። የዳዊት ልጅ አይደለም ብለው እንዳይክዱ ነው። ለምንድን ነው? ግራ እንዳያጋባቸው ነው። ለምንድን ነው? አጋንንት ከእሱ ጋር ከመዋጋት እንዳይሸሽ ነው። ለምንድን ነው? እንዳያበሳጫቸው። ወገኖቼ እግዚአብሔር የትኛውንም ሥራ ከሠራ እመኑኝ እንዲጠቅመን አድርጎ ነው የሚሠራው። እየሰማችሁ በጣም ሩሩ፣ በጣም አፍቃሪ፣ በጣም ወዳጅ ነው እግዚአብሔር። ምንም ነገር ከሠራ እመኑት፣ እግዚአብሔርን ተቀበሉት። እንዲጠቅመን ነው የሚሠራው። በሞቴ ሞትን እንኳን ለጥቅማችን እንዳደረገው አታውቁም? መፍረሳችን፣ መበስበሳችን፣ መሞታችን እንኳን ለጥቅማችን እኮ ነው ያደረገው። እንዴ ይሄንን ተውት። የአጋንንትን ትንኮሳ፣ የአጋንንትን እኔና እናንተንን ማታለል እንኳን ሳይቀር እንዴት አድርጎ ለበጎ እንደቀየረው አታውቁ? እንደውም አንድ አባት በፊት ሲያስተምረን ትዝ ይለኛል። ጋሽ ግርማ ይባላል። እንዴት ታላቅ የእግዚአብሔር ሰው ነበር መሰላችሁ። እንኳን እሰይ እንኳን አዳም በደለ ይልና አዳም ባይበድል ኖሮ እግዚአብሔር እንዴት እንደሚያፈቅረኝ አላውቅም ነበር ይላል። እንኳን በደለ እንዴት እንደሚወደኝ እግዚአብሔርን አወቅኩት፣ ተሰቀለልኝ። እንዴት እንደሚያፈቅረኝ አወቅኩት፣ ሞተልኝ። እንዴት እንደሚወደኝ አወቅኩት፣ ሰው ሆኖ ተገለጠልኝ ይላል። ለበጎ አድርጎ ይቀይረዋል። ክርስቲያኖች እግዚአብሔርን እናምነዋለን። ለዚህ ነው በስውር የፈጸመው። ጥቂት ነጥቦች ላንሳና ትምህርቴን ወደ መጠቅለል እሄዳለሁ። ወገኖቼ እንኳን ከአይሁድ እንኳን ከአጋንንት ከዚች ዓለም ገዦች የአባቶቻችን መጽሐፍ ምን ይላል? በአርያም ካሉ መላእክት እንኳን የቃልን ምስጢር ያወቀ የለ፣ የመምጣቱን ምስጢር ያወቀ የለም ይላል። ከመላእክት እንኳን ሰውሮታል። ወገኖቼ ከመላእክት እንኳን ሰውሮታል። እንዴት አድርጎ ሰወረው? በጣም የሚደንቅ ነገር ሊቃውንት ይናገራሉ። ምን ይላሉ? ቅዱስ ዮሴፍን አጠገቧ በማቆም ይሄን ምስጢር ሰወረው ይላሉ። ወንድ አጠገቧ አቆም። አያችሁ እግዚአብሔር። ደግሞ አለው ድንግል ማርያም ያለ ዘር ጸንሳ በድንግልና ወልዳ በዘላለማዊ ድንግልና ጸንሳ እንደኖረች አጋንንትም አይሁድም እንዳያውቁ እንደምን አድርጎ ሰወረው ካላችሁ ቅዱስ ዮሴፍ የሚባል አንድ ወንድ አጠገቡ አቆመ። ስለዚህ የሚመስላቸው ምንድን ነው? እንደ መሰላቸው የዮሴፍ ልጅ መሰላቸው። የጸነሰችው ከሱ መሰላቸው። ወገኖቼ ዛሬም ድረስ አንዳንድ መናፍቃን እዚህ ሐሳብ ላይ ተቸክለዋል። እንዴት ያሳዝናል! ከዮሴፍ ልጆች ወልዳለች ብለው ጨክነው እስኪናገሩ ድረስ ሆነዋል። ምዕመናን በቅዱስ ዮሴፍ መታጨት ውስጥ ይህንን ምስጢር ሰወረው፣ ጠባቂ አድርጎ ሰወረው። ለዚህ እኮ ነው ታስታውሳላችሁ፣ ቅዱስ ገብርኤል ሲያበስራት በሞቴ ቅዱስ ዮሴፍ እኮ አጠገቡ አለ።
መጣና ቅዱስ ገብርኤል አበሰራት። ወንድ ልጅ ትወልጃለሽ አላት። ከዚያስ ወንድ ስለማላውቅ እንዴት ይሆናል አለቻ። በሞቴ ስሙኝ ትወልጃለሽ ሲላት እጮኛ አጠገባ እውነትም ለተባለው ግብር ከሆነ አንዳንዶች እንደሚሉት ከዮሴፍ ነው ብትል ወይም ወንድ ስላለ የታወቀ ነው። የታጨች ሴት ማግባት ማይገባች ሴት መጽነስ የጸነሰች ሴት መውለዷ ማይቀር ነው። ይህ እግዚአብሔር ፈቃድ ከሆነ ትወልጃለሽ ሲላት ወንድ ስለማላው ይህ እንዴት ይሆናል የሚለው ቁርጠኛ ንግግሯ፣ ቁርጠኛ ህሊናዋን፣ ብጻት መግባቷን፣ ብቸኛ ሆኗ መኖሯ አጠገቧ የተቀመጠው ቅዱስ ዮሴፍ ለሌላ ጉዳይ አለመሆኑን መናፍቃን እንደሚሉት አያስታውቅም። እዚያ ውስጥ ሰወረው እግዚአብሔር ቅዱስ ዮሴፍን አጠገቧ አስቀመጠና ሰወረው። በዝምታ ፈጸመው። እንዳያውቁት አደረገው። እንዴት ይውገሯት? ወንድ አላ ሰወረው። አይ እግዚአብሔር ሰወረው። እንዴት ይደንቃል ወገኖች! ሲጠራጠር አጋንንት ቢጠራጠሩ ኖሮ ምን ያረጉ ነበር? አንድ ነጥብ ልጨምርላችሁ። ትንሽ ታገሱኝ፣ አይዟችሁ። አንድ ነጥብ ልጨምርላችሁ። አጋንንት የተጸነሰው ጽንስ የባህሪ አምላክ መሆኑን ቢያውቁ ምን ያረጉ ነበር ካላችሁ ሆይ ላስታውሳችሁ። የተወለደው የአይሁድ ንጉሥ ወዴት አለ እያሉ ሰብአ ሰገል ሲመጡ ሄሮድስ ደነገጠና 2 ዓመትና ከዛ በታች የሆኑትን ሕፃናት አስፈጀላቸው። ንጉሥ ተወልዷል እንዴ አለና አስፈጀ። እንግዲህ ተወልዷል የሚል ሲሰማ 144,000 የቤተልሔም ሕፃናትን ካስፈጀ ተጸንሷል የሚለው ቢሰማና ቢጠራጠር ምን ያደርግ ነበር ካላችሁ ወይ የጸነሱ ሴቶችን በሙሉ ሰብስቦ ያስፈጅ ነበር። ለዚህ ነው የሰወረው። ያንተ የኔ የሁላችን ድህነት እንዳይቀር ነው እግዚአብሔር የሰወረው። ከዚህ ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትን ነበር። ሰወረው። ምዕመና ሌላ ነጥብ ልስጣችሁ። ሌላ ነጥብ፣ አሁንም ሌላ ነጥብ። በሞቴ እንደው ትንሽ ጠባችሁ ይሆናል አስሙ። አጋንንት አይሁድ፣ በተለይ አጋንንት ቢያውቁ ኖሮ ምን ያረጉ ነበር? ቢጠራጠሩ ኖሮ ምን ያረጉ ነበር? ላስታውሳችሁ። በዚህ በትንቢተ ዳንኤል ምዕራፍ 10 ላይ ነቢዩ ዳንኤል ክርስቶስ ሰው ስለመሆኑ ራእዩን ሊገልጽለት ቅዱስ ገብርኤል ለነቢዩ ለዳንኤል ራእይ ሊገልጽለት ወደ ነቢዩ ዳንኤል ሄደ ይላል። የፋርስ አለቃ መንግሥት ግን 21 ቀናት ተቋቋመኝ ይላል ቅዱስ ገብርኤል ትንቢተ ዳንኤል ምዕራፍ 10 ላይ። ልድገመው። የፋርስ አለቃ መንግሥት ግን 21 ቀናት ተቋቋመኝ ይላል። በሞቴ ራእዩን ሊገልጽለት ሲሄድ ተጠራጥሮ የፋርስ አለቃ መንግሥት ግን የሚለውን ሊቃውንት አጋንንትና ሰራዊት አጋንንት ቅዱስ ገብርኤልን ይዋጉት ጀመር። ለምን? ራእዩን እንደሚገልጽለት ተጠራጥረው እና ምን ይላል? 21 ቀናት አዘገዩኝ ይላል። ደግሞ አለው 21 ቀናት አዘገየኝ ይላል። እየታገለ እየተዋጋ አትነግርም እያለ ትግል ገጠማ ዲያብሎስ 21 ቀናት አዘገየኝ ይላል። በሞቴ ለራእዩ አጋንንት እንዲህ ከታገሉ ያለ ዘር መጸነሱን ራእዩ መፈጸሙን በድንግልና መወለዱን ቢያውቁ ኖሮ እንዴት ይታገሉ እንደነበር አስቡ። ያዘገዩት ነበር ድህነታችን። ለዚህ ነው እግዚአብሔር በዝምታ በጸጥታ የፈጸመው። እዚህ ጋር ግን አንድ ነገር ሰንቀር አድርጌ ልለፍ። የፋርስ አለቃ መንግሥት ግን 21 ቀናት ተቋቋመኝ ይላል። ከዛ ይቀጥልና ምን ይላል መሰላችሁ? ቅዱስ ገብርኤል ከአለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣለት ለቅዱስ ገብርኤል። ከዛስ አጋንንት ሰራዊት አጋንንትን አዋረደ። ቅዱስ ገብርኤል ራእዩን ለመንገር ወደ ዳንኤል በረረ። ቅዱስ ሚካኤልስ ተዋጋቸው፣ አዋረዳቸው። ወገኖቼ
እኔ እዚህ ጋር መናገር የምፈልገው ነጥብ ምን መሰላችሁ? እንኳን ለእኔና ለእናንተ ለደካሞቹ ለመልአከ ብስራት ለቅዱስ ገብርኤል እንኳን ሳይቀር ቅዱስ ሚካኤል አስፈልጎታል። መልአክ አስፈልገው። መልአክ አያስፈልገኝም ልትል የምትችል አንተ ማን ነው የምትሆን? ቅዱስ ገብርኤል እንኳን ይህንን ካለ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ካለ አንተ ማን ሆነ ነው ሚካኤል ምንድን ነው የምትለው? መልአክ አያስፈልገኝም ለማለት ትደፍራለህን? ይሄን ትዕቢት አትተውምን? ይሄን ድፍረት አትተውምን? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ጸሎትና ልመና ምልጃቸው አያስፈልገኝም ትላለህን? በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ሲመጣ አታስፈልገኝም ትለዋለህን? በለው። አንተ አታፍርም ትለዋለህ? እኔ በቃለሁ ሚካኤል ልትለው እኮ ትደፍራለህ። አታፍርም? ሁሉ ይድኑ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ይላል ስለ መላእክት ሲናገር ዕብራውያን ምዕራፍ 1 ቁጥር 14 ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ይላል። መዳንህን እንድትወርስ ለማገዝ ሲመጣ አልፈልግም በለው። እስኪ እመኑኝ፣ እንደዚህ እኮ ነው እያሉ ያሉት። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። አጋንንትን የሚያሳፍርልን ሚካኤል፣ ከዲያብሎስ ጋር የሚዋጋልን ሚካኤል፣ የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል፣ ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላህ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም። እኔ ለአንተ እንደማስፈልግ አታውቅም። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሠዊያውን ሥጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው ምን ማድረግ ይቻላል? ይህንን ልናስቆመው ግን አንችልም። ምእመናን፣ ይህ ይቀጥላል። አትደንግጡ፣ አትታው፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔር ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለክለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው። በርታ። የሚቃወሙ አጋንንትን ባለማወቅ ሰወራቸው ይላሉ አባቶቻችን። ሰውሯቸዋል። መላእክትንም ሰወራቸው፣ በዝምታ ፈጸሙ። ታዲያ እንዲህ ከሆነ ካልቀረ አንድ ነገር ጠቅሼ ትምህርቴን በጥቂት ነጥቦች እጠቀልላለሁ። አይዟችሁ፣ ይቅርታ አድርጉልኝ። መቼ በዚህ ማለዳ ፀሐይ ላይ ያሰነበትኳችሁ። እየሰማችሁኝ ነው? ግን እየሰማችሁኝ ነው? አይዟችሁ። እዚህ ፀሐይ ተደብድበንም ከሆነልን እሰየው፣ እግዚአብሔር ይቁጠርልን። እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት። አይዟችሁ፣ ይህንን እግዚአብሔር ይቁጠርልን። እንደ ደጅ ጥናት አድርጎ ይቁጠርልን።
የእናንተን ጉልበታችሁ ወገባችሁ እየተንቀጠቀጠ ጉልበታችሁ እየደነዘዘ እዚህ የተቀመጣችሁትን ብዙ ቁም ነገር አታድርጉት። አቆማችሁን ይህ እግዚአብሔር ቃል ይህ ያድሳል። እኔና እናንተ ባይገባን እንኳን ይባርከናል፣ በእውነት ይባርከናል። አጋንንት በዚህ ውስጥ መኖር አይችልም። ያነጻናል። እግዚአብሔር ቃል ባትሰሙት እንኳን ባትረዱት እንኳን ግዴላችሁም፣ ጥቂት ታገሳችሁ መስማት ጥሩ ነው በጣም። የእግዚአብሔር ቃል አጥንትንና ጅማትን እስኪቆርጥ ድረስ ኃይል አለው፣ ያስተካክለናል ወገኖቼ።